ስደት ላይ ብዙ ጊዜ እንከፋለን፣ እንደሰታለን። ዛሬ ግን በህይወቴ በጣም ከተከፋሁበት ቀን አንዱ ነው። ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ሰላም ይዲማሮች እንዴት ናችሁ? ደህና ናችሁ አላችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና። እኔ ያለሁላችሁ እግዚአብሔር ይመስገን። ስደት ላይ ብዙ ጊዜ እንከፋለን፣ እንደሰታለን። ዛሬ ግን በህይወቴ በጣም ከተከፋሁበት ቀን አንዱ ነው። ስለሽ የኔ ስደተኛ ድምፅሽን ልስማና አርፌ ልተኛ የሰው አገርማ አይበጅሽም ላንቺ ያልፍልኛል። ዛሬ ከፍቶኝ አያውቅም። በነገራችን ላይ ስደት አይሞላም፣ እውነት አይሞላም። እና ይሞላል እያልን ነገ ከነገ ወዲያ እንላለን እንጂ ስደት አይሞላም። እና ዛሬ አንዳንዶቻችን ከእነሱ ጋር ተጣልተን ይከፋናል፣ የቤተሰብ ናፍቆት ምናምን እንላለን። ግን ብዙ ጊዜ ስቄ ነው ማሳለፈው። በቃ እግዚአብሔር ይመስገን የከፋም ነገር ይህን ያህል አልደረሰብኝም። ግን በልጄ በቤተሰቦቼ ዙሪያ ልጄ ደስተኛ ናት ብዬ ነው የማስበው። እና በፊት ልጅ ነበረች፣ አሁን ግን እያደገች ስትመጣ ብዙ ነገር መለየት ቻለች፣ ብዙ ነገር መለየት አወቀች። እመጣለሁ ብዬ ቀን ሰጥቻት ቀን ትቆጥራለች፣ ታውቃላችሁ። ዛሬ ግን ማለት ነው ሲስተር የነገረችኝ ነገር በጣም አሳመመኝ። የብሬ ነው የምላችሁ፣ በጣም ከፍላችሁ በላይ ማለት ነው። አስተማሪዋ ትምህርት ቤት ጠርታኛለች። የሆነ ነገር ሆና አሁን ጽፋ ምናምን ተሳስታ ሳርማታለች፣ ታለቅሳለች አለች። ሳታስበው ነው ቧዶ ብርብ የሚለው አለች። እና የሆነ ህፃን ልጅ የውስጡን መተንፈስ አይችል ሲቀር የለም ልጄ ላይ ብዙ ጊዜ ስልክ ሳወራት ያንን ነው የምረዳው። ቤተሰቦች ይዟታል፣ በደንብ ነው የሚይዟት፣ ለመያዝ አይደለም ግን ናፍቆት ትናፍቃለች። እና ታህሳስ እመጣለሁ ለጥምቀት እመጣለሁ ብያት ነበርና ያን ያልኳት መስከረም ላይ ነበር። እኔ ራሴ ማለት ባለጌ ነኝ። ከዛ ሚጦት ትለኛለች መስከረም፣ ጥቅምት፣ ዳር፣ ታህሳስ፣ መስከረም፣ ጥቅምት ከራኮራት ያለን የሚያውቅ ቁጥር ሰጠዋት። አሁን አይማ ለፋሲካ አድርጌዋለሁ እላታለሁ። ውሸታ አመችም በቃ አለች። ምን ልላችሁ ፈልጌ ነው፣ ልጆቻችሁን እመጣለሁ አትበሏቸው። ቆርጣችሁ ወስናችሁ ካልገባችሁ እመጣለሁ አትበሏቸው። እውነት በጣም ይጎዱባችኋል። አልተዘጋጀውም፣ እውነት ነው የምነግራችሁ፣ ምንም አልተዘጋጀውም። ግን የቀረው ነገር ይቅርብኝ ብዬ ተነስቻለሁ። አሁን የወሰንኩት ዛሬ ነው የነገረችኝ ሲስተር፣ እና ለሴትዬ ነግሬያታለሁ። ሴትዬ ምንም ችግር የለው ብላኛለች። ከቀናቶች በኋላ ነገሮችን አስተካክዬ ይገባለሁ ማለት ነው። እና በጣም ሲከፋኝ ስደት ላይ ብዙ እናቶች አላችሁና ምን ብለው ነው አልኩኝ። እንዴት ነው የሚኖሩት? እንዴት አስቻላቸው ብዬ በጣም አሰብኩኝና እመጣለሁ ብላችሁ ቀናት ትስጧቸው። ህፃናት አያውቁም ብላችሁ ቀናት ትስጧቸው፣ በጣም ይጎዱባቸዋል። እና እንግዲህ በጣም ነው የምወዳችሁ። ምንም ልላችሁ አይደለም፣ ግን በቃ ሲከፋኝ ነው እውነት እያለቀስኩኝ ሚዲያ ላይ ምናምን መውጣት አልፈልግም።
እመጣለሁ አትበሏቸው እሺ ማሮች። መልካም ጊዜ ይሁንላችሁ። እውነት ግን ከቅጣት ሁሉ ቅጣት ልጅ ጥሎ ስደት ወይ ስማ በጣም ይከብዳል። እውነቴን ነው የምላችሁ። እንዴት አስችሏችሁ ነው 10 ምናምን ዓመት የምትቀመጡት? ከባድ ነው በጣም። እና ለሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን አሳብቶ በሰላም ለልጆቻችሁ ያብቃችሁ እላለሁ። እሺ ጋይሶች እንዴት ናችሁ? ሰላም ናችሁ? በድጋሚ አላችሁልኝ ወይ የኔ ማሮች? ያው እንግዲህ በደንብ አይታይም ጨለማ ነገር ነው። ያው እንግዲህ ቀደም ብላችሁ ቪዲዮን እንዳያችሁት ከዛ ሁሉ ለቅሶ በኋላ ሴትዮ እንግዲህ ያው ረመዳን ነው ብላ ከልክላይ ነበረ ለመሄድ ማለት ነው። እኔ ግን እውነት ለመናገር ልቤ በጣም ተነስቷል። የቀረው ይቅር፣ በቃ እውነት የቀረው ነገር ይቅር፣ ማንም ከልጅ የሚበልጥ ነገር የለም ብዬ ልሄድ ተነስቻለሁ እና እቃ ምናምን ልገዛዛ እየሄድኩ ነው ማለት ነው። እዛ በብርሃኑ በደንብ አርግቼ እቀርጽላችኋለሁ። እታያለሁ፣ ይኸው ጥርሴ ብቻ ነው የሚታየው። እና ጋይስ እንግዲህ ለማንኛውም ያው መንገዱንም ትንሽ ላስጎብኛችሁ ላስቃኛችሁ ብዬ ነው። አብራችሁን ታጋዙኛላችሁ፣ ትመርጡልኛላችሁ። ሁላችሁም ደግሞ እግዚአብሔር በሰላም ለናፈቃችኋቸው ቤተሰቦቻችሁ የምትሄዱበት ቀን ደርሶ እንደኔ ጉድ ጉድ ለማለት ያብቃችሁ እላችኋለሁ። በጣም ነው የምወዳችሁ። አብራችሁኝ ነው። ትንሽ መንገዱንም ቃኘት አድርጉት። በነገራችን ላይ ወዶቼ ጨለማ አይደለም፣ በጎን በኩል ያው መስታወቱ ጥቁር ስለሆነ ነው። ሳትዘጋጁ ግን ሀገር እንደመግባት የሚያስጠላ ነገር የለም። ግን ደግሞ እኮ አይሞላም ማሮቼ። እና ያው ልጄ ለምን ተሳቀቅብኝ ባለኝ ነገር ያለውን ነገር ይዤ እንግዲህ ለማስደሰት እሞክራለሁ ማለት ነው። እናንተ ደግሞ አብራችሁኝ ትሆናላችሁ፣ ታጋዙኛላችሁ፣ ትመርጡልኛላችሁ። ጋይስ እንግዲህ ማለት ነው የሁላችሁ ሱቁ ይሄን ይመስላል። አብራችሁኝ ዙሩ እሺ። እንደዚህ ላርግና ላስጎብኛችሁ። ወይኔ ካሜራው እንዴት ላርገው እስቲ? ና ካሜራው እንትን ይላል። እንደዚህ እንትን ላስጎብኛችሁና ማለት ነው። ከዛ የመረጥኩትን ደግሞ አሳያችኋለሁ። እሺ ጋይሶች በጣም ነው በነገራችን ላይ እንትን የሚለው አሪፍ ቦታ ነው ብለው ነው ያመጡኝ። እና እስኪ እንግዲህ አብረን ዞር ዞር እንላለን ጋይስ። ስለማይመቸኝ ነው እሺ ጋይስ፣ ስለማይመቸኝ እንደዚህ ይዣችሁ ማለት ነው ዞር ዞር እላለሁ። በቃ የገዛሁትን ደግሞ በኋላ አሳያችኋለሁ። እሺ በማርያም ትንንሽ ናቸው። ደስ አይልም ጋይስ? አያምሩም? እንደገባችሁ ተወልዱና ማለት ነው። ከዛ በኋላ እንደዚህ ይዛችሁ ትገባላችሁ። ይዋቸው ምትትዬ ስማ የህፃን ልጅ ልብስ ሳይ ማለት ነው መረቀናለሁ። እሺ እንግዲህ እናንተ እንትን እንደሚሆንባችሁ እውነት የሆነ አዋጅ ነው የሚሆንባችሁና እንዴት እንደሆነ አላውቅም። ብቻ የቱ ጋር እንደሚሄድ ራሱ ግራ ገባኝ ጋይስ ጫማዎቹን ያቸው እንዴት እንደሚያማምሩ ማለት ነው። ዋው ማሻአላ የሆኑ ጫማዎች ናቸው። ጌታ ነው ያቸው። አያማምሩም እናንተ? አይን አዋጅ ነው የሚሆንባችሁ ብታዩ። ይዋቸው አቤት ልጅ ያለው ማቹ ነገር ማለት ነው። እውነት ከሚገርማችሁ ነገር ማለት ነው ለራሴ አንድ ነገር አልገዛውም። ጌታ እንደምላችሁ አንድ ነገር ግን በቃ ልጅ ሲኖራችሁ ሀሳባችሁ ሁሉ ነገራችሁ ለልጃችሁ ነው የሚሆነውና በዚህ አጋጣሚ በጣም አሪፍ ነገር ነው ያለው ብታዩ። እዚህ የት ነን እንዳትሉኝ ስሙን ስለማላውቀው ማለት ነው። ሴትዮ ናት የላከችኝና በጣም አሪፍ ነገር ነው። እንግዲህ የገዛኋቸው ነገሮች መጨረሻ ላሳያችኋለሁ። ግን የማየውን ነገር አብራችሁኝ ያያያችሁ ዞር እንላለን። እስከ ዞር ቤት ላይክ፣ ሼር፣ ሰብስክራይብ አድርጉ። አወዳችኋለሁ ጋይስ። እንግዲህ ማለት ነው በጣም ከስንት ጥረት በኋላ ያውላችሁ የገዛሁት እቃ ይሁት ማርያምን ይሄን ገዛው። አያችሁት? ለፋዘር ጫማ፣ ልብስ ምናምን ለልጆች እነዚህ ገዛው። ብቻ ሀገር ልገቡ ስትሉ ያለው ጭንቀት በጣም የሚያስጠላው ከምነግራችሁ በላይ ማለት ነው። እስካሁን ተጨንቄ አላውቅም የምር። አሁን ግን ሀገር ልገባ ስል በጣም የምታያቸው ኦ ማይ ጋድ
እውነት ሀገር ልገቡ ስትሉ ነው ከምንም በላይ ጭንቀቱ ያለው ማለት ነው። ወይኔ በስመ አብ ደግሞ የህፃናቶቹ ናቸው አማኑት። ለማንኛውም እንግዲህ ይህን ይመስል ነበር። አሁን ወደ መኪና ውስጥ ልሄድ ነው። ጨራርሻለሁ ማለት ነው። እስካሁን ያው አብራችሁኝ እንደጎበኛችሁ እርግጠኛ ነኝ። ትንሽ ጎብኛችሁ ያው እንግዲህ የዱባይ ስንብቴ የመጨረሻ በሱቅ ሆኗል ማለት ነው። በጣም አሪፍ ነገር አለ። ወይኔ ብታይ ጉሮሬ እንዴት እንደደረቀ በኢየሱስ ስም። እንግዲህ ይህን ይመስል ነበር። ለመጨረሻ ጊዜ ነው ማይክ ማሰላማ። እንግዲህ ዛሬ ልሰናበተው ነው ማለት ነው። ከዚህ በኋላ የመመለስ እቅድም የለኝም፣ ግን በቃ ደስ ልትሄዱ ስትሉ ደስ የሚል ስሜት አለው። ያው ሳላስበው ቢሆንም ግን ደስ የሚል ስሜት አለው እና ሁላችሁም ይህን ስሜት ለማየት ያብቃችኋለሁ። እወዳችኋለሁ። ያው መኪና ውስጥ ከተመቸኝ ቀርጻለሁ፣ ካልተመቸኝ ቻው። ሰብስክራይብ ማድረግ እንዳይረሳ እሺ ማሮቼ። በዚህ አጋጣሚ አንድ ነገር ልንገራችሁ። ያው እኔ ሴትዮዬ ከልክላይ ነበረ፣ ነገር ግን በስተመጨረሻ የፈቀደችልኝ ወረቀቴን ስታድስልኝ ማለት ነው እንትን ብያት ነበረ። በአጋጣሚ ልሄድም እችላለሁ ብያት ነበር እና ያንን ቃል መጠቀሜ ነው እንጂ በጣም ተጣልተን ነበር። ለምን ጾም ነው አትሄጂም ምናምን ብላኝ ነበረ። ግን ወረቀታችሁን ስታሳድሱ በአጋጣሚ ልሄድ እችላለሁ ብላችሁ ቀድማችሁ ከተናገራችሁ ምንም ችግር የለውም ማለት ነው። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ። እየደወለች ነው። እሺ እንግዲህ ጋይስ ማለት ነው ይህን ይመስል ነበር። በነገራችን ላይ ብታዩ 2 ኪስ እንትን ነው የገዛው። ታያችሁት? እዚህ ጋር አይታይም በደንብ 2 ፔስታል እቃ ነው የገዛሁት። ግን ወይኔ ራስ ምታቱ እናንተ በስማ እና ምን ልላችሁ እወዳለሁ መሰላችሁ፣ ከቻላችሁ በየወሩ እየገዛችሁ ትንሽ እቃ በየወሩ እየገዛችሁ አስቀምጡ እንጂ አንዴ ሲሄድ እገዛለሁ ማለት ዘበት ነው። በጣም ነው የሚከብዳችሁ እውነት። እና አንዳንድ እየገዛችሁ አስቀምጡ እሺ ማሮቼ። ለማንኛውም እወዳችኋለሁ። ባይ። ቤቴን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ወደ ሀገሬ ሸኙኝ። ቻው